ዛሬ በዚህ ቪዲዮ በብዙዎቻችሁ ጥያቄ መሰረት ኢላስቲክ እና ፕላስቲክ ዲፎርሜሽን ሁለቱን ለይተን የምናየው እንዲሁም ደግሞ በቀጣይ በምታገኙዋቸው ቪዲዮዎች ላይ ስትሬስ ስትሬን እንዲሁም ቴንሳይል ስትሬን ቮሊዩም ስትሬን ሊሆን ይችላል እንዲሁም ደግሞ ሞዱለስ እነሱን አንድ ላይ ደግሞ አጠቃላይ እንምናለን ማለት ነው። ዛሬ በዚህ ቪዲዮ ኢላስቲክ እና ፕላስቲክ ለይተን እንግዲህ ኢላስቲክ እና ፕላስቲክ ስንል ማቴሪያሎች የራሳቸው ቢሄቪየር አላቸው። ማቴሪያሎች ካላቸው ቢሄቪየር መካከል አንደኛው ቢሄቪየራቸው ኢላስቲክ ቢሄቪየር በመባል ይታወቃል። We call it elastic behavior. Elastic behavior. Elastic behavior ማለት እንግዲህ ቦዲዎች ዲፎርሜሽን በሚያካሂዱበት ሰዓት ላይ or አንድ ቦዲ ላይ ፎርስ አፕላይ በምናደርግበት ሰዓት ላይ ቦዲው ዲፎርም ሊያደርግ ይችላል። Which means as you know that we cannot see a force by our eyes. We can only see its effect. አይደለም ያለው ፎርስን ማየት አንችልም፣ ኢፌክቱን ማየት ብቻ ነው የምንችለው። ከዛ ከፎርስ ኢፌክት መካከል አንደኛው ዲፎርሜሽን በመባል ይታወቃል። ዲፎርሜሽን It is the effect of force. Deformation or deformation is change of shape man. የሼፕ ለውጥ አንድ ቦዲ ላይ ፎርስ በምናሳርፍበት ሰዓት ላይ ቦዲው የሼፕ ለውጥ ሊያሳይ ይችላል ወይም ደግሞ ዲፎርም ሊሆን ይችላል። There are two kinds of deformation. ሁለት አይነት ዲፎርሜሽን ይኖራል። The first one is elastic deformation በመባል ይታወቃል። Elastic deformation ወይም elastic change of shape ብለን እናስቀምጠው ይችላል። And the second one is plastic deformation ብለን እንጠራዋለን። Plastic deformation ብለን እናስቀምጠዋለን። እንግዲህ ኢላስቲክ ዲፎርሜሽን ነው፣ ቼንጅ ኦፍ ሼፕ ነው። ግን ኢላስቲክ የምትለው ጽንሰ ሐሳብ የምትጠቁመን ኢላስቲክ ዲፎርሜሽን is a deformation where the applied force is removed, the body will return to its original position. አፕላይ ያደረግነው ፎርስ በምናነሳበት ሰዓት ላይ ቦዲ ወደ ቦታው መመለስ ከቻለ ኢላስቲክ ዲፎርሜሽን which means the body will return to its original shape. The body will return to its original shape. Body ወደ ራሱ ሼፕ መመለስ ይችላል፣ ወደ ነበረው ሼፕ መቼ? when we remove the applied force. We call this one elastic deformation. And when we come to plastic deformation ደግሞ when we remove the applied force, the body will not return to its ኢኒሻል ኦር ኢትስ ኦሪጂናል ፖዚሽን። ይሄ ደግሞ አፕላይ ያደረግነው ፎርስ እናነሳ ቦዲ ወደ ቦታው ካልተመለሰ which means in this case the body ይሄኛው ደግሞ will not return to its original shape ወደ ኦሪጂናል ሼፕ አይመለስም። መቼ? አፕላይ ያደረግነው ፎርስ እናነሳ ማለት ነው። So this is two types of deformation. ስለዚህ ማቴሪያሎች ሁለት አይነት ዲፎርሜሽን ሊያካሂዱ ይችላሉ፣ whether elastic or plastic ማለት ነው። But materials are elasticity የሆነ behavior አላቸው። ምን ማለት ነው? እያንዳንዱ ማቴሪያል ኢላስቲክ ሊሚቱ ላይ እስከሚደርስ ድረስ ኢላስቲክ የሆነ behavior አለው። which means እያንዳንዱ ማቴሪያል ፎርስ አፕላይ ስታደርጉበት ይመለሳል፣ አፕላይ ስታደርጉበት ይመለሳል up to the elastic limit. ኢላስቲክ ሊሚቷ ጋር እስከሚደርስ ድረስ ኢላስቲክ ሊሚት ማለት ነው። ከስሙ ለመረዳት ለምችል የኢላስቲኩ ገደብ ከዚህ በኋላ ወደ ምንድን ነው የሚያደርገው ማለት ነው? ቀጥታ የሚገባው ማለት ነው ወደ ፕላስቲክ ዲፎርሜሽን ወይም ወደ ፕላስቲክ ቢሄቪየር ሙቭ ያደርጋል። which means ፎርስ አፕላይ ስታደርጉበት ይመለሳል። በጣም ፎርስ አፕላይ እያደረጋችሁ በመጣችሁ ቁጥር ግን ኢላስቲክ ሊሚት ላይ ይደርሳል። this one is the maximum ኢላስቲሲቲ ማለት ነው። ማክሲመም የሆነችው ኢላስቲክ ናት ማለት ነው። እቺ ነው ከዚህ በኋላ ወደ ምንድን ነው ሙቭ የሚያደርገው ማለት ነው? ወደ ፕላስቲክ ዲፎርሜሽን ማለት ነው። ስለዚህ እያንዳንዱ ማቴሪያል ምን አይነት ቢሄቪየር አለው? ኢላስቲክ የሆነ ቢሄቪየር አለው። ይሄ ኢላስቲክ ቢሄቪየር ግን የሚቀጥለው እስከምኑ ድረስ ነው? እስከ ኢላስቲክ ሊሚቱ ድረስ ነው። ከኢላስቲክ ሊሚቱ በኋላ ምን አይነት ቢሄቪየር ነው የሚያካሂደው ማለት ነው? ፕላስቲክ ዲፎርሜሽን ማለት ነው። So in elastic deformation, the applied force or the applied stress in the length or deformation has directly proportional አላችሁ። እዚህ ጋር ሁክስ ነው እንደሚያስቀምጥልን ፎርስ እና ኤክስቴንሽን ማለት ነው። For example, let's say here we have force and here we have extension. ስለዚህ ፎርስ በጨመረ ቁጥር ኤክስቴንሽን ጨምራል፣ ፎርስ በጨመረ ቁጥር ኤክስቴንሽን ጨምራል። መጨረሻ ላይ ግን ፎርስ እየጨመረ ኤክስቴንሽን እየጨመረ በስዕሉ ላይ እንደምትመለከቱት ፎርስ በጨመረ ቁጥር ለዝምና መጨረሻ ላይ ይበጠሳል። ከሆነ ሞመንት በኋላ እቺ ከመበጠሷ በፊት የመጨረሻ የምትደርስባት ፖይንት ነው ኢላስቲክ ሊሚት ብለን እንጠራለን። ከዚህ በኋላ ይበጠሳል። በቃ ፎርስ እና ኤክስቴንሽን ቀጥተኛ ዝምድና ያላቸው። ስለዚህ ከዚህ ያለው ምን ብለን እንጠራዋለን? ኢላስቲክ ቢሄቪየር። ከዚህ በኋላ ያለው ደግሞ ምን ብለን እንጠራዋለን ማለት ነው? ፕላስቲክ ቢሄቪየር ማለት ነው። ኢላስቲክ ቢሄቪየር ላይ ፎርስ እና ኤክስቴንሽን ምን አይነት ፕሮፖርሽን አላቸው? ዳይሬክትሊ። ሶ ኢን ኢላስቲክ ቢሄቪየር ማን አፕላይ መሆን ይችላል ማለት ነው? ሁክስ ሎው ኢዝ ዋት አፕሊኬብል። ሁክስ ሎው አፕሊኬብል ነው ማለት ነው። which means f is equal to kx ምንላት ኢኩዌሽን እዚህ ጋር ነው የምንሰራው ኢላስቲኩ ላይ። ከዛ በኋላ እስከ ኢላስቲክ ሊሚት በኋላ ፕላስቲክ ነው የሚሆነው።
ፎርስ እና ኤክስቴንሽን ዳይሬክትሊ ፕሮፖርሽናል እዚህ ጋር የላቸውም ማለት ነው። ፕላስቲክ ከመግባቱ በፊት ግን ምንም ማለፍ አለበት ብለናል። ኢላስቲክ ሊሚት እያንዳንዱ ማቴሪያል ምን ሊኖረው ይችላል? ኢላስቲክ ቢሄቪየር ሊኖረው ይችላል። up to what? The elastic limit. After the elastic limit, it's going to be what? Plastic deformation. This is all about elastic deformation and plastic deformation.